ስንት አይነን ጨፍኝ እንደቆየሁ አታውቁም ትላለች ደራሲ ገነት ጌታቸው። እንዴት የምለውን ነገር አጣለሁ። ውሸት ነው ለመባል እንኳን ስንት ቦታ እንደሮጥኩኝ አታውቁም። ግርማ ሞገስ ሰው ቢሆን ካንተ ወዲያ ሊሆን አይችልም። ወሎየነት ገጹ ቢገለጥ ማን ሊተካከለውት ይሆን እያለችም ትገልጻለች። ፍቅርን ካንተ ወዲያ ማን ሊሰብከው ማንስ ኖሮት? በፍጹም ይህን ላውቅ አልችልም። በቃ ማርያምን በጣም ተስፋ ነበረኝ ይድናሉ ብዬም። የባከነባቸው ደቂቃ የማይገኝባቸው ትልቅ ሰው አድባር ነበሩም። ለዚያውም እንደ ሐጅ ያሉ ከስንት አንድ ጊዜ የሚበቅሉ ናቸው። ምንም ያልባከነ ህይወት ቢኖሩም እንኳን ሞት ግን ነጠቀን። የገነት የወፍ ጠባቂ የቀድሞ ደረሳ ተቀዳሚ ሐጂ ሙፍቲ የሁላችንም አባት ነበሩም ምልክታችንም ጭምር። አሁን ግን ትተውን ሄዱ። አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ ምን ሆኖ ነው ሰው የሚገለው? ምን ሆኖ ነው የሚዘርፈው? ምን ሆኖ ነው የሚያፈናቅለው? ተማርን የምንለው ሰዎች ትምህርቱ የት ላይ ነው? ትምህርት እኮ እውቀት ማለት ነው። እውቀት መጥፎን ነገር ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንዳው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው። ተማወቁ አለማወቁ ይሻላል ብሏል። መሃይም ነው ያወቀው ሰው መሃይም ነው፣ አዋቂ አይደለም ብሏል ኪታባችን። እና የሙፍቲ ማንነት በትክክል ያየሁበትና የተረዳሁበት ነበር። ሐቂቃ ቢማዕነል ከሊማ ወይም ደግሞ በትክክለኛ ቃሉ መግለጽ ከቻለ ዓሊም ወይም ደግሞ ምሁር አዋቂ የሚለውን ስም መወከል የሚችሉ ማንነት ያላቸው አባት ናቸው ሐጂ ዑመር ኢድሪስ። ሰላም አለይኩም ወራህመቱላሂ እንዴናችሁ ጀማው። በመጀመሪያ ሼህ ሙፍቲን አላህ ይዘንላቸው ገነትም ገሃነም ማስገቢው አንድ አላህ ስለሆነ። ነገር ግን አንዳንድ ሰዎች አልহামዱሊላህ እንዲሁም ደግሞ አላህ ይራህማቸው ማለት አይቻልም ምናምን ለምትሉ ማለት ነው። ግን እኛ የት እንደምንሄድ እናውቃለን ወይ ነው። በመጀመሪያ እነሱ ተወብተው ቢሆንስ ላሳለፉት ነገራቶች ላሻረኩት ነገር በሙሉ ተወብተው ሙተው ቢሆንስ በምን ታውቃላችሁ? ሲቀጥል ነብያችን አለይሂ ሰላቱ ወሰላም አይሁዶች ሲሞቱ ራሱ ያዝኑ ነበር አይደለ? ዲሽ ያኔ እንደዚህ ሲቀጥል በአላህ ላይ ያሻርኩ ነበር ነው ኮርስ በአላህ ላይ ያጋራሉ። በአላህ ላይ ማጋራት ማለት እንዴት ነው? ከሱ ውጪ ያለን አካል መጣራት ማለት ነው። አባብዬ ሸህዬ ጀላልዬ ይላሉ ያው ይላሉ። ነገር ግን እነዚህ አካላቶች ተጸጽተውም ሊሞቱ ይችላሉ። ስለዚህ አላህ ደግሞ ተጸጻቶችን ይወዳል አይደል? ይቅር ይላል። እኛ መግቢያችን የት እንደሆነ ማረፊያችን ሳናቅ የሰዎችን ገበና ለማውጣት እንዲሁም ደግሞ እነሱ እንደዚህ ናቸው ማለት አንችልም ጋይስ። እኔ አሁን በቀን ስንት ጊዜ ነው ኃጢያት የምሰራው እንዴ? ምን አውቄ ምን ለምሳሌ ሰላሳ ሰግድ ራሱ የተሳሳኩት ነገር ሊኖር ይችላል። እኔ ትክክል ነኝ ብዬ ብሰግድም የተሳሳኩት ሊኖር ይችላል። በቀን ስንቴ ነው ሰዎችን እንሳደባለን፣ መጥፎ ነገር ካፋችን ይወጣል ምናምን። እናንተ ጀሃነም አስገቢ ገነት አስገቢ እንደነሱ አትሆኑ እንጂ ጋይስ። የኛ ሰዎች እነሱ ናቸው የሚያከፍሩት። አማኝ ሆነን ካፊር የሚሉን እነሱ ናቸው። እናንተ ደግሞ ይሄ ካፊር ነው ኩፍር ነው ላ ሰው ማለት ነው። አንድ ሙስሊምን ማክፈር አይችልም። ወላሂ ልትጠነቀቁ ይገባል። ነብዩ አለይሂ ሰላቱ ወሰለም ሙስሊምን ካፊር ያለ ራሱ ይከፍራል ነው ያሉት። ስለዚህ ራሳችሁን አታክፍሩ። ሲቀጥል የሳቸው ሞት ወይንም ደግሞ እንደዚህ የተለያዩ ሰዎች ሲሞቱ ደስ የሚለው ሰይጣን ብቻ ነው ባይዘው። እኔ በስራቸው እንጂ ሰው ሲሞትና ሲታመም ምናምን እኔ እንትን አልስቅም አልሳለቅም። ነገር ግን እነሱ ይጠሉናል ወይ ምን ይላሉ ኮርስ። ነገር ግን በዚህ መልኩ አይደለም። ለምሳሌ አንድ ሰው ሸርክ ላይ ከወደቀ ባግባቡ ነው እንጂ በስነ ስርዓት መልሰን በማስረጃ ማምጣት ያለብን። እንደዚህ ከሆኑ እንደዚህ ሙተውም ሊያባሉን እኮ ነው። እንደዛ ከሆነ ጋይስ أعوذ بالله من الشيطان الرجيم إن الله عنده علم الساعة وينزل الغيث ويعلم ما في الأرحام وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت إن الله عليم خبير إنا لله وإنا إليه راجعون الله يرحمه ويغفر له ويسكنه بالجنة يا رب። ከሰዓታት በፊት በጥሩ ሁኔታ ላይ ናቸው ደህና ናቸው ተብሎ ከሰዓታት በኋላ ደግሞ የሞታቸው ዜና ተሰማ። እውነት ለመናገር ይሄ ለኛ ነቃ ደንገጥ ልንልበት የምንችለው ትልቅ መልእክት ነው። እዚህ ሶሻል ሚዲያ ላይ እኛ በጀነት አብሽር የተባልን ይመስል በእነዚህ እድሜ ባለጸጋ አባት በቅቶት ነበር እንኳንም ሄደ የጥመት አንጃዎች ሲሞቱ መደሰት ነው ያለብን የምትሉ ሙስሊም ወገኖች አላችሁ። ምን ነካችሁ? ራስ በራሳችን መነቋቆራችን ሳንተው እንዴት ነው ከጀርባ የሚመጣን ጠላት ማጥቃት የምንችለው? አንድን ሰው ማንነቱንም ይሁን አስተምሮቱን ካልወደዳችሁት በልባችሁ መጥላት ወይም እሱን አለመከተል እንጂ
እሱን እንደዚህ ነው ጠማማ ነው እንዲህ ነው ስላልን የኛን ደረጃ ከፍ ማድረግ አንችልም። ይሄን ማወቅ አለባችሁ። በእውነቱ የእናንተና አስተምሮት እንደዚህ ነው እናንተና ጠማማ ናቸው እናንተና እንዲህ ናቸው እያላችሁ የምትነቋቆሩ ሙስሊሞች ማለት ነው። ለኔ ብቻ ነው በሰዎች ዘንድ እውቅና ለማግኘት እንጂ ለድናቸው ተቆርቁራቸው የማይመስልኝ። አላህ ያህዲና በስ እስኪ አቧራው ጨሰ አሙቁት ያላችሁ እነ ኩሻ እንወድም አትንኩን ያላችሁ በአክሱም አዛን ተከለከለ እስኪ ምን አላችሁ? ቦታ እየመረጡ መፎከር አይበጅም በዘር ተወሽቆ እስልምና የለም እንደ ወተት ገፊ በዘር እየናጡ ጥላቻን አንግቦ ቋንቋ እየመረጡ ሙስሊም አያሰኝም ሳያምኑ በቅጡ። በወለጋ ሙስሊም እንደዛ ሲታረድ ሂጃብ እንዳይለብሱ በትግራይ ሲታገድ አዛን እንዳይወጣ ሙስሊሙ ሲገደድ እና አቧራ ጨሰ የጠፋችሁ ዛሬ አየክ ለድንህ አይደለም ልንገርህ ካምርሬ በአማራ ክልል ኩሽታን አልወድም በሌላ አቅጣጫ ይረበሽ ግደለም በዘር ተወሽቀው በውሸት መፎከር ይሄን ያሰኝ ገሪም ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ ካናዳ እንዲቀመጥ ተለምኛለሁ አሜሪካ ተለምኛለሁ አሁንም እየተለመንኩ ነው ናጥሮ እየተባልኩ ነው እኔ አገሬም ባልወድ ኑሮ ተካናዳ አልመጣም ነበር ካናዳ ዱንያ አዲስ ነው ሃይማኖትም አዲስ ነው ሁለማው አዲስ የሚካሄድ ነው በጣም 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 ጥሩ ሀገር ነው ተዛ አልመጣም ነበር ስለዚህ አገሬን ወዳለሁ በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ አገራችን እኮ ብዙ መለያ እናንተ ሞት የሚሉ ዋይብላኝልህ ዓሊም ነው ወልይ ነው መቼ ትላለህ ባለብዙ ጭፍራ መቼ ትፈራለህ ታሸናፊው ጌታ ተጀሊሉ ታዘህ ከተማውን ባዶ أيتها النفس المطمئنة ارجعي إلى ربك راضية مرضية فادخلي في عبادي وادخلي جنتي